በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የመርሐ ግብራችን ተከታታዮች እንኳን ለዐቢይ ጾም በዓል በሰላም አደረሳችሁ እንላለን። እንግዲህ በቤተ ክርስቲያናችን ስርዓት መሰረት እስከ መጨረሻው እስከ ትንሣኤው ድረስ ያሉ ሳምንታትን ቅዱስ ያሬድ በድጓው እያንዳንዱን ስያሜ ሰጥቷቸዋል። ቅዱሳት መጻሕፍትን መሰረት አድርጎ በዚህም መሰረት የጾማችን የዐቢይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ የሚለው ቃል ቀጥተኛ ትርጉሙ የወረደ ማለት ነው። ከሰማየ ሰማያት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መውረዱን ከእመቤታችን ከቅድስት ድንግል ማርያም መወለዱን በዚህ ምድር መመላለሱን በመስቀል ላይ መሰቀሉንና እኛን ከዘላለም ፍዳ መከራና ሞት ማዳኑን የምናስብበት ሳምንት ነው። በእርግጥ የኢትዮጵያ ቤተ ክርስቲያን ዘወትር የቅዱሳንንም በዓል የእመቤታችንንም በዓል ሌሎች በዓላትንም ስታከብር የጌታችን የኢየሱስ ክርስቶስን ነገር በስፋት በምላት ታስተምራለች፣ ትሰብካለች ማለት ነው። ቃሉን ማስተማር ብቻ ሳይሆን ጌታችን ኢየሱስ ክርስቶስ ያደረጋቸውን እያንዳንዱን ነገሮች ቤተ ክርስቲያን ትፈጽማቸዋለች። ጌታችን ኢየሱስ ክርስቶስ ከፈጸማቸው ነገሮች መካከል አንዱ ደግሞ ጾም ነው። በማቴዎስ ወንጌል በምዕራፍ 4 ላይ ተጽፎ እንደምናገኘው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ 40 መዓልትና 40 ሌሊት ጾሟል። በዚህም ጾም ዲያብሎስን ድል ነስቷል። እኛም ብንጾም ሰይጣንን ድል መንሳት እንደምንችልም በተግባር አስተምሮናል ማለት ነው። በወንጌል በተለይ በማቴዎስ ወንጌል በምዕራፍ 17 ቁጥር 21 ላይ ሰይጣን ከጾምና ከጸሎት በቀር አይወጣም ብሎ ጌታችን ኋላ ላይ እንዳስተማረ እንዲሁ በተግባር ደግሞ ጾም መጾም እንደሚገባ ራሱ ጌታችን ጾሙ አስተምሮናል። ካስተማረን በኋላ ደግሞ በማቴዎስ ወንጌል በምዕራፍ 11 ቁጥር 27 እና ቁጥር 28 ላይ ከእኔ ተማሩ እኔ የዋህ በልቤ ትሑት ነኝና ብሎ ጌታችን አስተምሯል። ስለዚህ ጌታችን ኢየሱስ ክርስቶስ የጾመው እጸድቅበት እቀደስበት ብሎ ሳይሆን እኛ ክርስቶሳውያን የተባልን ክርስቲያኖች ሁላችን እሱን ተከትለን በሱ መንገድ ሄደን እንድንጾም ነው ማለት ነው። ይሄንን በተመለከተ ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ በምዕራፍ 2 ቁጥር 6 ላይ በክርስቶስ እኖራለሁ የሚል ሁሉ ክርስቶስ እንደተመላለሰ ይመላለስ ዘንድ ይገባዋል ብሎ እንዳስተማረን ክርስቲያኖች ሁላችን ጌታችን ኢየሱስ ክርስቶስን ተከትለን ጾሙን እንጾማለን ማለት ነው። ይሄ የመጀመሪያው ነጥብ ነው። እንግዲህ በኢትዮጵያ ቤተ ክርስቲያን የመጀመሪያው የዚህ የዐቢይ ጾም ሳምንት ዘወረደ ይባላል። ስያሜውን የሰጠው ቅዱስ ያሬድ ነው። እንግዲህ ቅዱስ ያሬድ ጾመ ድጓ በተባለው የመጽሐፍ ክፍል ላይ ስለዚህ ጉዳይ ሲናገር ምን ይላል? ቅድመ ዓለም የነበረ ዛሬም ያለ ዓለምንም አሳልፎ የሚኖር ከሰማይ የወረደውን አይሁድ ሰቀሉት እያለ ቅዱስ ያሬድ ይናገራል። ነገር ግን አላወቁትም ብሎ ደግሞ በተጨማሪም ይናገራል ማለት ነው። ቅድመ ዓለም የነበረ ዛሬም ያለ ዓለምንም አሳልፎ ለዘላለም የሚኖር ከሰማይ የወረደውን አይሁድ ሰቀሉት እነርሱ ግን አላወቁትም ይላል ቅዱስ ያሬድ በጾመ ድጓ መጻፉ ማለት ነው። ይሄንን ደግሞ አሁን ጾሙን ለመታደም ለመጾም ለማስቀደስ ወደ ቤተ ክርስቲያን የሚመጡ ምእመናን ከአባቶቻችን ከካህናትና ከሊቃውንት ጋር በመሆን በቤተ መቅደሱ ይሄንን የቅዱስ ያሬድ ንግግር በዜማ አብረው ይዘምሩታል ማለት ነው። እንግዲህ ቅዱስ ያሬድ ምንድነው ያለው? በመነሻው ላይ ቅድመ ዓለም የነበረ ዛሬም ያለ ዓለምንም አሳልፎ ለዘላለም የሚኖር ከሰማይ የወረደውን አይሁድ ሰቀሉት ይላል። እንግዲህ የቅዱስ ያሬድ ይሄ ንግግር ብዙ ምስጢር ያለው ንግግር ነው። መጀመሪያ ቅዱስ ያሬድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም የነበረ እንደነበረ እንደገና ደግሞ ዛሬም ያለ ዳህራዊ መሆኑንና ዓለምንም አሳልፎ ለዘላለም የሚኖር ዘላለማዊ አምላክ መሆኑን ይመሰክራል። ይሄ የቅዱስ ያሬድ ንግግር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ቅዱሳን ነቢያትም ቅዱሳን ሐዋርያትም በእውነት ያስተማሩት ትምህርት ነው።
ይሄንን በተመለከተ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ራእይ ምዕራፍ 22 ቁጥር 13 ላይ ለወንጌላዊው ለቅዱስ ዮሐንስ ምን ብሎ ተናግሮታል? አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል ጌታችን ኢየሱስ ክርስቶስ። አልፋ ኦሜጋ ፊተኛ ኋለኛ መጀመሪያና መጨረሻ እኔ ነኝ ብሎ አምላካችን ኢየሱስ ክርስቶስ አስተምሮናል፣ ተናግሯል ማለት ነው በቅዱስ ዮሐንስ በኩል ለዓለም በሙሉ። ይሄንን ይዞ ነው እንግዲህ ቅዱስ ያሬድ የጌታችን የኢየሱስ ክርስቶስን የቅዱሳን ነቢያትን የቅዱሳን ሐዋርያትን ትምህርት ይዞ የጌታችን ኢየሱስ ክርስቶስ ቅድመ ዓለም የነበረ ዛሬም ያለ ዓለምንም አሳልፎ ለዘላለም የሚኖር አምላክ እንደሆነ ከሰማይ የወረደ እንደሆነ ተናገረ ማለት ነው። ይሄን ብቻ አይደለም፣ ራሱ ጌታችን ኢየሱስ ክርስቶስ በሌላ ስፍራ በዚሁ በዮሐንስ ራእይ መግቢያ ላይ ለቅዱስ ዮሐንስ በፍጥሞ ደሴት በተገለጠለት ጊዜ እንዲህ ብሎት ነበረ። ይሄንን ቅዱስ ዮሐንስ ሲነግረን ምን ይላል? ባየሁትም ጊዜ ይላል እንደ ሞተ ሰው ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻ አለኝ ይላል። አሁን እዚህ ጋር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው የነገረን? ትናንት የነበረ ቀዳማዊ፣ ዛሬ ያለ ዳህራዊ፣ ነገ የሚኖር ዘላለማዊ አምላክ እንደሆነ ጌታችን ኢየሱስ ክርስቶስ በራሱ ቃል አስተማረን ማለት ነው። ስለዚህ የቅዱስ ያሬድ ንግግር በጾመ ድጓው ቅዱስ ያሬድ የተናገረው በቤተ ክርስቲያንም በዜማ የምታዜመው ይሄ ትምህርት ራሱ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት መሆኑን ማስተዋል ያስፈልጋል። እንደው ቅዱስ ጳውሎስም በዕብራውያን መልእክቱ በምዕራፍ 13 ቁጥር 8 ላይ ግልጽ በሆነ ቃል ምን ይላል? ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለምም ያው ነው ይላል። ትናንትና ማለት ቅድመ ዓለም፣ ዛሬ ማለት ደግሞ በዚህ ይሄ ዓለም ከተፈጠረ በኋላ ነው። ነገ የሚለው እስከ ዘላለም የሚለው ደግሞ ከዓለምን ፍጻሜ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በባህሪ ክብሩ በጌትነቱ በፈጣሪነቱ ጸንቶ ለዘላለም የሚኖር አምላክ መሆኑን ያስረዳናል ማለት ነው። ስለዚህ ቅዱስ ያሬድ በመጽሐፉ በጾመ ድጓ የተናገረው ምንድን ነው? ቅድመ ዓለም የነበረ ዛሬም ያለ ዓለምንም አሳልፎ ለዘላለም የሚኖር ከሰማይ የወረደውን አይሁድ ሰቀሉት። መጀመሪያ ቅዱስ ያሬድ የነገረን ጌታችን ኢየሱስ ክርስቶስ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው የሆነ አምላክ እንደሆነ ነገረን ማለት ነው። ሁለተኛ ደግሞ ቅዱስ ያሬድ የነገረን ምንድነው? ይሄ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው የሆነ አምላክ ወረደ ነው የሚልን። ወረደ ማለት በአጭር ቋንቋ ሰው ሆነ። ስለማን ነው የወረደው? ጌታችን ኢየሱስ ክርስቶስ ስለኛ ነው። ቅዱስ ያሬድ ሁለተኛ የነገረን ይሄን ነው። የሚደንቀው ነገር ቅዱስ ያሬድ እንግዲህ ከሰማይ የወረደውን እርሱን አይሁድ አላወቁትም ማለት። አሁን ጌታችን ኢየሱስ ክርስቶስ ከሰማያት እንደሚወርድ አንደኛ ቅዱሳን ነቢያት ተናግረዋል፣ ራሱን ጌታችን አስተምሯል፣ ሐዋርያትም ይህንን በስፋት አስተምረዋል ማለት ነው። እንግዲህ አስቀድመው ቅዱሳን ነቢያት ማስተማር ብቻ አይደለም፣ ጸሎታቸው ልመናቸው ራሱ ምን ነበረ? ውረድ የሚል ነው። አምላክን ውረድ፣ ከሰማያት ውረድ፣ ከድንግል ማርያም ተወለድ፣ እኛንም አድነን እያሉ ቅዱሳን ነቢያት ይለምኑ ነበረ። ለምሳሌ መጀመሪያ የምናነሳው ምንድነው? ነቢዩ ኢሳይያስን ነው። ነቢዩ ኢሳይያስ በትንቢተ ኢሳይያስ በምዕራፍ 64 ቁጥር 1 ላይ በሰው ልጆች ላይ የወደቀውን እርግማን የወደቀውን ፍዳ የመጣባቸውን አበሳ ነቢዩ ኢሳይያስ ያውቅ ነበረ። አዳም በደለ፣ ሔዋን አጠፋች። በዚህም ምክንያት የሰው ልጅ በሙሉ በሰው ልጆች ሁሉ ላይ ከአምላክ እናት ከእመቤታችን ከቅድስት ድንግል ማርያም በስተቀር ማለት ነው ቅዱስ ገብርኤል ጸጋን የሞላብሽ ሆይ ደስ ይበልሽ ብሎ እርሷን እንዳበሰራት እንዳመሰገናት እመቤታችን በአዳም ልጆች ላይ ከመጣው ፍዳ፣ መርገም፣ ኩነኔ እመቤታችን ነፃ ናት። እርሷ አልደረሰባትም። ከእርሷ ውጪ የነበረው ፍጥረት በሙሉ ግን በዚህ ፍዳ
በዚህ መርገም በዚህ ኩነኔ ተይዞ ሲጨነቅ ነበር 5500 ዘመን ማለት ነው። እንግዲህ በዚህ ዘመን ይሄንን ፍዳ መርገም ኩነኔ የተረዱ አባቶቻችን ቅዱሳን ነቢያት እግዚአብሔርን ውረድ እያሉ ሲለምኑት ነበር። ከነዚህ ነቢያት መካከል አንዱ ማን ነው? ነቢዩ ኢሳይያስ ነው። ታዲያ ይሄ ነቢይ ምን አለ? በምዕራፍ 64 ላይ ሰማዮችን ቀደ ምነው ብትወርድ። አሁን ተመልከቱ፣ ይሄ ጭንቀት የተሞላበት ጸሎት ነው። ሰማዮችን ቀደ ምነው ብትወርድ፣ ተራሮች ምነው ቢናወጡ ይላል። አሁን ማን ነው? ነቢዩ ኢሳይያስ ማንን ነው ሰማዮችን ቀደ ምነው ብትወርድ የሚለው? እግዚአብሔርን መሆኑ ግልጽ ነው። አሁን የቅዱስ ያሬድ ዜማን የቅዱስ ያሬድ ትምህርትን ከነቢዩ ኢሳይያስ ትንቢት ጋር እንግዲህ ማነጻጸር ነው። ቅዱስ ያሬድንና ነቢዩ ኢሳይያስን የሚመራቸው አንድ መንፈስ ቅዱስ ነው። ቅዱስ ያሬድ በኋለኛው ዘመን በኢትዮጵያ ምድር የበቀለ ታላቅ አባት ነው፣ ጻድቅ አባት ነው። የሚመራው በመንፈስ ቅዱስ ነው። ያስተማራቸው ትምህርቶች በሙሉ ቅዱሳት መጻሕፍትን መሰረት ያደረጉ ናቸው። ጌታችን ኢየሱስ ክርስቶስን እንድናስብ፣ እንድናመልክ፣ ለእርሱም እንድንገዛ የሚያደርጉ ናቸው። ስለዚህ በነቢዩ ኢሳይያስ መንፈስ የሚመራ ስለሆነ ቅዱስ ያሬድ ጌታችን እንደወረደ ተናገረ። ነቢዩ ኢሳይያስ ደግሞ ጌታችን ሰው ከመሆኑ በፊት ምን አለ? ሰማዮችን ቀደ ምነው ብትወርድ፣ ተራሮች ምነው ቢናወጡ፣ እሳት ጭራሮን እንደሚያቃጥል ውሃውንም እንደሚያፈላ፣ ስምህ ለጠላቶች ይገለጥ ዘንድ ክብርም በአሕዛብ ሁሉ ይታወቅ ዘንድ ያልተጠባበቅነውን ይላል የክብርህን ስራ ባደረክ ጊዜ ወረድክ ይላል። ተራሮችም ተንቀጠቀጡ። እንግዲህ ነቢዩ ኢሳይያስ ሁለት ነገር ነገረን። መጀመሪያ ጸሎትን ያቀረበው ሰማዮችን ቀደ ምነው ብትወርድ አለ። ተመልከቱ፣ ለመነ ማለት ነው። ማንን ነው ያለው? እግዚአብሔርን። ከዚያ በኋላ ደግሞ እግዚአብሔር ሰው እንደሚሆን ከሰማያት እንደሚወርድ ሲገልጥለት ደግሞ ምን አለ? ያልተጠባበቅነውን የክብርን ስራ ባደረክ ጊዜ ወረድክ አለው። ወረድክ፣ ሰው ሆንክ ማለት ነው። ስለዚህ የአምላክ ሰው መሆን ከሰማየ ሰማያት መውረድ የአባቶቻችን የነቢያትም ጸሎት ነበር፣ ልመና ነበር። ለዚህ ነው ነቢዩ ኢሳይያስ ውረድ እያለ እየተናገረ መጨረሻ ላይ ደግሞ ወረድክ ብሎ የተናገረው። እንግዲህ አምላክ ሰው ይሆናል፣ ከሰማያት ይወርዳል፣ ከድንግል ማርያም ይወለዳል ብሎ የሚጠባበቅ ማን ነበረ? ይሄ በእውነት ታላቅ ምስጢር ነው፣ ታላቅ ነገር ነው። ማን ይጠብቅ ነበር ይሄንን? ማንም አይጠብቅም። ዛሬም ድረስ እኮ እግዚአብሔር እንዴት ሰው ይሆናል ብለው በእውነት በክደት የሚጠይቁ ሰዎች አሉ። ይሄ ስህተት መሆኑን ነቢዩ ኢሳይያስ ነገረን። ለእግዚአብሔር ምን የሚሳነው ነገር አለ? እግዚአብሔር ሰውን ልሁን ካለ ማን ይከለክለዋል? እግዚአብሔር የሚከለክለው የለም። ስለዚህ ልውረድ አለ አምላክ፣ ወረደ። ነቢዩ ኢሳይያስ ያልተጠባበቅነውን ሰው ትሆናለህ ብለን ሳንጠብቅ፣ ትወርዳለህ ብለን ሳንጠብቅ አንተ ግን ወረድክ፣ በዚህም ተራሮች ተንቀጠቀጡ፣ ስምህም ተገለጠ ብሎ ነገረን ማለት ነው። የሚደንቀው ነቢዩ ኢሳይያስ ብቻ አይደለም። ልበ አምላክ ክቡር ዳዊትም በመዝሙር 144 ቁጥር 5 ላይ አቤቱ ሰማዮችን ዝቅ ዝቅ አድርጋቸው ይላል፣ ውረድም። ተመልከቱ እንግዲህ አቤቱ ሰማዮችን ዝቅ ዝቅ አድርጋቸው ውረድም። እንግዲህ ይሄ የነቢዩ ጸሎት ነው። ውረድም። ለምንድን ነው ውረድ እያለ ነቢዩ ዳዊት ይጸልይ የነበረው? የሰው ልጅ ተጨንቆ ነበር። የሰውን ልጅ ሊያድን የሚችል ደግሞ ማንም የለም ነበረ። ሊያድን የሚቻለው እግዚአብሔር ብቻ ነው። አስቀድሞ በትንቢተ ሆሴዕ በምዕራፍ 13 ቁጥር 5 ላይ እንደተነገረ እግዚአብሔር ከኔ በቀር ሌላ መድኃኒት የለም ብሎ ተናግሯል። እኛ ደግሞ ታመናል፣ ፍዳ ወድቆብናል፣ መርገም ወድቆብናል፣ ከእግዚአብሔር ጋር ተለይተናል። ሰማይና ምድር ተጣልተዋል፣ ሕዝብና አሕዛብ ተጣልተዋል፣ ሰውና መላእክት ተጣልተዋል። ማን ያስታርቀን ከእርሱ ጋር? ራሱ እግዚአብሔር ሰው ሆኖ ከራሱ ጋር አስታረቀን ማለት ነው። እግዚአብሔር ሰው ሆነ አዳነን ማለት ነው። ለዚህ እኮ ነው ነቢዩ ዳዊት አቤቱ ሰማዮችን ዝቅ ዝቅ አድርጋቸው ውረድም ብሎ የተናገረው። ስለዚህ ምንድን ነው ማስተዋል የሚያስፈልገው? ነቢያት ይወርዳል ብለው ትንቢት ተናግረዋል። ውረድ ብለው ጸሎት አድርገዋል። አምላክ ሰው እንደሚሆን ከሰማያት እንደሚወርድ በገለጠላቸውም ጊዜ ወረድክ ብለው ነቢያት ትንቢት ተናግረዋል ማለት ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ከቅዱስ ያሬድ ንግግር የምናገኘው ሌላው ነጥብ ምንድን ነው? ቅዱስ ያሬድ
ከሰማያት የወረደውን እርሱን አይሁድ ሰቀሉት ብሎ እንደተናገረው አምላካችን ኢየሱስ ክርስቶስን ከሰማይ የወረደ የነገስታት ንጉስ የአማልክት አምላክ የቅዱሳን ቅዱስ እንደሆነ ራሱ ተናግሯል። ለምሳሌ በዮሐንስ ወንጌል በምዕራፍ 6 ቁጥር 58 ላይ ጌታችን ከሰማይ የወረደ ህብስት ይህ ነው አለ ስለ ራሱ ሲናገር። አሁን ከሰማይ የወረደ ህብስት ይህ ነው ተመልከቱ። ከሰማይ የወረደ ህብስት ብሎ ጌታችን ኢየሱስ ክርስቶስ የተናገረው ስለ እርሱ ነው። ከሰማይ የወረደ ህብስት አባቶቻችሁ በምድረ በዳ መና በልተው እንደሞቱት አይደለም። ይህ ህብስት አለ ስለ ራሱ ሲናገር ከሰማይ የወረደ ህብስት ነው። ከዚህ ህብስት ብሉ፣ ከደሙም ከወይኑም ጠጡ፣ ዘላለማዊ ህይወትንም ታገኛላችሁ ብሎ ጌታችን አስተማረ። እንግዲህ ይህንን መርሃ ግብር የምንከታተል ሰዎች አባቶቻችን ቀደምት አባቶቻችን እነ ቅዱስ ያሬድ ምን ያክል በመንፈስ ቅዱስ የተቃኙ እንደሆኑ የአባቶቻችን የነቢያትን ትምህርት የጌታችን የኢየሱስ ክርስቶስንም ትምህርት ያለቀቁ እንደሆኑ በዚህ መረዳት ያስፈልጋል። ነቢያት ውረድ ብለው እንደተናገሩ ጌታችን ደግሞ ከሰማይ የወረደ ህብስት እኔ ነኝ፣ አባቶቻችሁ በምድረ በዳ መና በልተው እንደሞቱት አይደለም ብሎ ጌታችን አስተማረን ማለት ነው። ስለዚህ ጌታችን ከየት የወረደ ነው? ከሰማይ የወረደ። ከማን የተወለደ ነው? ከእመቤታችን የተወለደ። በጠባብ ደረት በአጭር ቁመት የተወሰነ ተአምራትን ያደረገ በመስቀል የተሰቀለ የሞተ እኛንም ከፍዳ ከመርገም ከኩነኔን ነፃ ያወጣ በስልጣኑ የተነሳ ያረገ ዳግም የሚመጣ የባህሪ አምላክ መሆኑን መረዳት ያስፈልጋል ማለት ነው። አሁን እንግዲህ ወረደ ወጣ ስንልስ ምን ማለታችን ነው? ይህንን ጠቅለል እናድርግና የዛሬው መልእክታችንን እናጠቃልላለን። እንግዲህ ነቢያት ይወርዳል ውረድ ብለው ተናገሩ። ጌታችን ከሰማይ የወረደ አምላክ እንደሆነ ተናገረ። ቅዱስ ጳውሎስ ደግሞ ጌታችን ኢየሱስ ክርስቶስ ወረደ እንደገና ደግሞ ወጣ አረገ ማለት ምን ማለት እንደሆነ ለኤፌሶን ክርስቲያኖች እንዲህ እያለ ያስተምራቸዋል። የቅዱስ ጳውሎስ መልእክት ወደ ኤፌሶን ክርስቲያኖች ምዕራፍ 4 ከቁጥር 7 ጀምሮ እንዲህ ይላል። ነገር ግን እንደ ክርስቶስ ስጦታ መጠን ይለናል። እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። እግዚአብሔር ለሁላችንም ጸጋ ሰጥቶናል ይልና ስለዚህ ይላል ወደ ላይ በወጣ ጊዜ ይሄ እርገቱን ነው የሚናገረው። እንግዲህ ቤተ ክርስቲያን አምላክ ወረደ ብላ ብቻ አይደለም የምታስተምረው፣ ወጣ አረገም ብላ ደግሞ ታስተምራለች። ወደ ላይ በወጣ ጊዜ ምርኮን ማረከ። ምርኮ የተባለው የሰው ልጅ ነው። እንግዲህ ለሰዎችም ስጦታን ሰጠ፣ ጸጋን ሰጠ ይልና የነቢዩ ዳዊትን መዝሙር ከጠቀሰ በኋላ ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይላል። ይህ ወጣ ማለትስ ምን ማለት ነው? እንግዲህ ወረደ ማለት ምን ማለት ነው ብለናል። አምላክ ሰው ሆነ፣ የእኛን ስጋ ተዋሃደ፣ ከእኛ ጋር በምድር ላይ ተመላለሰ። ነቢዩ ኢሳይያስ በትንቢቱ የእግዚአብሔር ክብር ይገለጣል፣ እግዚአብሔር በሰዎች መካከል ይመላለሳል ብሎ በትንቢት እንደተናገረ ወረደን ስንል አምላክ ሰው ሆነ፣ የእኛን ስጋ ተዋሃደ ማለታችን ነው። የመጀመሪያው ነጥብ ይሄ ነው። ይህ ወጣ ማለትስ ምን ማለት ነው ይላል። ወጣ ሲባልስ አረገ ሲባልስ ምን ማለት ነው ብሎ ይጠይቅና ይህን ሲያብራራልን ምን ይላል? ይህ የወረደው ሁሉን ይሞላ ዘንድ። በጣም የሚገርም ቃል ነው። ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። አያችሁ እንግዲህ ከሰማያት ወረደ ስንል እንዴት ነው የወረደው? በምልአት ሳለ ነው። ይሄ ደግሞ ምስጢረ ተዋህዶ ማለት ነው። ምንድን ነው? ለምሳሌ በቤተልሔም ዋሻ በከብቶች በረት ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ቅዱሳን መላእክት ወረዱ፣ ከእረኞቹ ጋር አብረው ዘመሩ። የዘመሩበት ትልቁ ምክንያት ምንድን ነው? ወደ ሰማይ ከፍ ሲሉ እርሱን ከባሕርይ አባቱ ከአብ ጋር ተመለከቱት ይላል። ወደ ምድር ሲወርድ ደግሞ ከአባቱ ጋር ያለ ወልድ ኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም እቅፍ ውስጥ ደግሞ አዩት። ስለዚህ ምን ብለው አመሰገኑ? ክብር ለእግዚአብሔር በአርያም ይሁን፣ ለሰው ልጆችም በጎ ፈቃድ ይሁን በምድር ላይ ብለው አመሰገኑ ማለት ነው። እንግዲህ ከሰማይ የወረደው ጌታችን ኢየሱስ ክርስቶስ ወደ ሰማይ የወጣ ነው። እንደገና ሁሉን የሚሞላ የባህሪ አምላክ ነው። ምሉ በኩለሄ ነው ማለት ነው። ስለዚህ ወረደ ስንል ከምልአቱ ሳይጎድል፣ ከአምላክነቱ ሳይጎድል፣ ከጌትነቱ ሳይጎድል ሰው ሆነ ማለታችን ነው።
ምሉ በኩልሄ ነው፣ በሁሉ ቦታ ያለ የባሕርይ አምላክ መሆኑን ቅዱስ ያሬድም መስክሯል፣ ነቢያትም መስክረዋል፣ ጌታችንም አስተምሯል። እንደገና ደግሞ ሐዋርያትም በስፋት አስተምረዋል። መጨረሻ ላይ ቅዱስ ያሬድ ምን ብሎ ነው የጠቀለለው መልእክቱን? አይሁድ ግን ሰቀሉት አለ። ከሰማይ የወረደውን እርሱን አይሁድ ሰቀሉት። ለምን? ስላላወቁት ማለት ነው። ይህንን ደግሞ ቅዱስ ጳውሎስ በእውነት አስተምሮታል። በአንደኛ ቆሮንቶስ በምዕራፍ 2 ላይ ቅዱስ ጳውሎስ ይህንን በተመለከተ ሲያስተምር ምን ይላል? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ስለማዳን ሰው እንደሆነና አይሁድ እንዴት እንደተቀበሉት እንዲህ ብሎ ያስተምረናል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 8 ጀምሮ እንዲህ ይላል። ምንድነው? እንዲህ ይላል፣ ከዚህች ዓለም ገዦች አንዱ እንኳን ይህን ጥበብ አላወቀም። እንግዲህ የዚህ ዓለም ገዦች የሚባሉት መጀመሪያ አጋንንት ናቸው። የዚህ ዓለም ገዥ ወደዚህ ምድር ተጥሏል ብሎ ጌታችን እንዳስተማረ በዚህ ዓለም ላይ ያሉትን በእግዚአብሔር የማያምኑትን እንደ እግዚአብሔር ፈቃድ የማይመላለሱትን ሰዎች ዲያብሎስ ይቆጣጠራቸዋል፣ ይገዛቸዋል። ይሄ ግልጽ ነው። ከዚህ ዓለም ገዦች ማለት ነው፣ ከአጋንንት አንዱ እንኳን ይህን ጥበብ አላወቀም። ጥበብ ኢየሱስ ክርስቶስ ነው። ይህን ጥበብ አላወቀም ይልና አውቀውስ ቢሆኑ የክብርን ጌታ ባልሰቀሉት ነበር። ታዲያ ቅዱስ ያሬድ እውነቱን አይደለም? ምን አጠፋ ታዲያ ቅዱስ ያሬድ የሚተቸው? እንግዲህ የነቢያትን የሐዋርያትን የጌታችንን ትምህርትን ያስተማረው ቅዱስ ዮሐንስም ደግሞ ብሏል እኮ በዮሐንስ ወንጌል በምዕራፍ 1 ከቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ብሎ አስተምሮናል። ስለዚህ ክርስቲያኖች ይሄ በእውነት ሰማያዊ ስርዓት ነው። በመንፈስ ቅዱስ የተቃኙ በረድኤተ እግዚአብሔር የተጎበኙ እንደ ቅዱስ ያሬድ ያሉ አባቶቻችን የሰሩልን ስርዓት እንደሆነ ተገንዝበን የመጀመሪያውን ሳምንት አምላክ ከሰማያት መውረዱን ከመቤታችን መወለዱን እርሱ የወረደው የተወለደው ደግሞ እኛን ለማዳን መሆኑን ተገንዝበን ስርዓት ጠብቀን ልንጓዝ ይገባል። አባቶች የሰሩትን የቀድሞውን የድንበር ምልክት አታፍልስ ብሎ ቅዱስ ጠቢቡ ሶሎሞን እንደተናገረው የአባቶቻችንን ስርዓት ጠብቀን በመጓዝ በመጾም በመጸለይ በሀገራችን ላይ የመጣውን ችግር እግዚአብሔር እንዲፈታልን ልንማጸነው ይገባናል። ጾሙን በመልካም እግዚአብሔር በፈቀደው መንገድ ጾመን በረከት እንድናገኝ እግዚአብሔር ይርዳን። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት ይጠብቀን።